السلام عليكم ورحمة الله وبركاته. لا سكر بشتا تقر عزمودن انديت هادرقن ببيت استكمنا متقم اندمن نچل بالله فكر زاري ان ملكتهالن تقر عزمودن لبزو نگر بمدحنيتነት መጠቀም እንችላለን መልእክተኛው አለይሂ ሰላቱ ወሰለም ከሞት በቀር ሁሉንም በሽታ ማዳን ትችላለሽ ብለው እሳቸውም ተናግሯል ከ1995 እንደ አውሮፓውያን አቆጣጠር አንስቶ እስከ 2014 ድረስ በተደረገ ሰፊ ጥናት ውስጥ ጥቁር አዝሙድን ለስኳር በሽታ መጠቀም እጅግ በጣም አመርቂ ውጤት እንደሚያስገኝ በጥናት ተደርሶበታል ታዲያ ይሄን መድኃኒት ወይንም ይሄን ህክምና በቤት ውስጥ በትክክል መጠኑን ጠብቀን እንደዚሁም ደግሞ በቀን ሁለቴ ነው የምንጠቀመው በቀን ሁለቴ የምንጠቀም ከሆነ በኢዝኒላህ ተዓላ ለውጦችን ማየት እንችላለን አጠቃቀሙንና አዘገጃጀቱን ስንመለከት ግማሽ የሾርባ ማንኪያ ጥቁር አዝሙድ ዘይት እንወስድና በአንድ ሲኒ የማር ሻይ ውስጥ ያን ጥቁር አዝሙድ ዘይት እንጨምርና በደንብ አድርገን አብረው እንዲዋሃዱ እናደርጋቸዋለን ጧት በባዶ ሆድ ማታ ደግሞ ከእራት በፊት ወይንም ከመተኛ ከ30 ደቂቃ በፊት እንጠቀማለን ማለት ነው ጧትም ማታም በቀን ሁለቴ በዚህ መንገድ መድኃኒቱን እንጠቀማለን ለ15 ቀን ያክል ከተጠቀምን በኋላ ሄደን ስኳራችንን ቼክ እንደረጋለን ኢንሻአላሁ ተዓላ ስኳራችን በዚህ መድኃኒት ከተስተካከለልን ይሄን መድኃኒት መጠቀም እናቆምና በመንመገባቸው ምግብ ውስጥ ቢያንስ ግማሽ የሾርባ ማንኪያ ጥቁር አዝሙድ ውስጡ እየጨመርን መመገብ ወይንም ደግሞ መጠቀም ይህ የዘውትር ልምዳችን አድርገን ልንይዘው ይገባል